አቤል እንግዲህ ራሱ በቆፈረው ጉድጓድ ራሱ ገባ። ጽዮንና ዳግም አቤልን ሪከርድ በመቅዳት እያንዳንዱ ያወራውን ነገር ለያፌት አሳልፈው ሰጡበት። ጽዮንና ዳግም ነፃ ወጡ። እናም አቤል አሁን በያፌት እጅ ቁጥጥር ስር ውሏል። ሴት አርጎም ይዞታል። ሲቀጥል ደግሞ እያንዳንዱን ነገር ያደረገውን ነገሩት። ያፌት አሁን የገዛ ወንድሜ እንዲህ ያደረገኝን ሌላ ሰው ምን ሊያደርገኝ ነው አለ። ናታን ደግሞ ቢሮ ሲሄድ ያልጠበቀው ነገር ነው ያገኘው። እሱም ምንድን ነው አባቱ ህገወጥ ስራ እንደሚያዘዋውር እንዲሁም ደግሞ አቶ መስፍን የቤዛ አባትና ሰለሞን የሱ አባት ተሻርከው መጥፎ ነገሮችን እንደሚያዘዋውር አወቀ። ኤፍራታና ቤዛ ደግሞ እየተነጋገሩ አሁን ያፌትን መቀመቅ ውስጥ መክተት ነው። ያፌት አሁን በጣም ከባድ ችግር ውስጥ ይገኛል። እሱም ምንድን ነው ወደ 5 ሚሊዮን ብር ከስሯል። የተላከለት እንትን እቃ ሀሽሽ ነገር እሱን ሲቀምሰው እንደ ዱቄት ነገር ነው። እናም በኋላ ላይ እንዳከሰረው ሲያቅ ማወቅ ነበረብኝ። ማንም ሰራተኛ አታሎኝ አያውቅም፣ ይሄ ግን አታሎኛል እያለ ይናደዳል። ኤፍራታ ቤዛ ጋር በመደወል ሉሊትን እንድትከታተላትና ከሉሊትና ከያፌት ጋር ያላቸውን ግንኙነት ማወቅ ስላለባት ቤዛን እንደምንም ብላ አሳምና ልትከታተልላት በጓደኝነት ቀርባ ሉሊትን እያንዳንዱን ሚስጥሯን ልታስወጣት ቃል ገባችላት። ከዛም ቤዛ አሁን ሉሊት ጋር ቀጥታ ስራዋን ጀምራለች። እናም እኔ ላንቺ ስል አደርገዋለሁ፣ ይችን ሴትዮ አይደለም ልቀርባት ይቅርና በጣም ነው ምጠላት፣ ግን ቢሆንም ላንቺ ከጠቀመሽ ኦኬ አለች። አዎ እሱ ለእኔ ይጠቅመኛል፣ ስለዚህ ተረጂ በማለትም ኤፍራታ የያፌትን ወንጀልና የሉሊትን ወንጀል አንድ ጨምቃ አውጥታለች ማለት ነው። እንግዲህ ቤዛን በታዘዘችው መሰረት ሉሊትን ልትቀርብ እየሞከረች ትገኛለች። እናም ሉሊት ደግሞ አሁን ትልቅ አደጋ መጥቶባታል። እሱም ያፌት ሉሊትን ሊያስወግድ ወይም ሊገላት እየተዘጋጀ ነው። እያባረራት ዘላ ገባች። ከዛም ቤዛ ምንነሽ ነው ብላ ጮኸችባት። እንግዲህ ጽዮንና ዳግም ደግሞ አሁን በመመካከር ጽዮን ብልሃተኛ ስለሆነች ራሷን ነፃ ለማውጣት ጥረት ላይ ትገኛለች። ግን የሚያሳዝነው ነገር ከቢንያም ጋር በጣም መጥፎ ንግግር ተነጋግረዋል። ቢሆንም እውነቱን ሲያውቁ ሁለቱም መጨረሻ ላይ የሚታረቁና ህይወታቸውን የሚቀጥሉ ይመስለኛል። እናም አሁን አቤልን ቢንያም እየተናደደበት ይገኛል። ግን አቤል ከያፌት ወጥመድ ውስጥ የከተቱት ጀግናዋ ጽዮንና ዳግም ናቸው። ጽዮን ብልሃተኛ ናት። እናም ሉሊት እንግዲህ ቤዛን እየለመነች ትገኛለች። ለማንም አሳልፈሽ አትሰጭኝም አይደል እያለች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ሐረግ ቀጣይ ፓርቲ ዘመተናል። ሉሊት እንግዲህ ቤዛን በልመና ላይ ትገኛለች። እናም አሳልፈሽ እንዳትሰጭኝ አለቃ፣ ተማን ነው የምታመልጨው ስትልም ሊገሉኝ ነው አለች። ቤዛ ማን ነው የሚገልኝ? ሰው መግደል ቀላል ነው ወይ ስትላትም አለቃ ለሰው መግደል ቀላል ነው፣ ለሱ ምንም አይደለም አለቻት። ቤዝ እባክሽን ሉሊት እባክሽ ይቅርታ፣ እኔ ልቅርታና ጓደኛ እንድትሆኝ እፈልጋለሁ፣ ማንም የለኝም፣ እናም ሁሉም ጥለውኝ ሄደዋል፣ አንቺ ብቻ ነሽ የምታስፈልግኝ አለቻት። ከዛ እሷ ማለት አለች ማለትማ እስከ ዛሬ አንቺ ነሽ እስር ቤት አሳልፈሽ የሰጠሽኝ እያልኩ ነበረ። እናም ያም ጊዜ ልትጠይቂ ስትመጪ እንደዛ ነበር። አሁን ግን በቃ አንቺ እንዳልሆንሽ አውቄያለሁ አለች። እውነታው ማወቅሽ ነው። ያቺ ማትረባ ሔዋን የምትባል ጓደኛሽ ናት አይደል አለች። ከዛም ያም አለ ይህም ማንም ሰው ይሁን በቃ ዋናው ነገር አንቺ በቃ ጓደኛ እንድትሆኝ ይፈልጋለሁ። ማንም ሰው የለኝም፣ ሁሉም ጥለውኝ ሄደዋል እንደምታውቂው አለች። ቤዝዬ አሳልፈሽ አትሰጭኝም አይደለ አለቻት። ኧረ በፍጹም አለች ሉሊት። እንግዲህ እባክሽን ቤዝ ሉሊት አለች ብለው ከጠየቁሽ የለችም በያሉ የለውም አሉ። እሺ
ተባበሪኝ፣ የፈለግሽውን ነገር አደርግልሻለሁ ብላ ቃል ገባችላት። ቤዛም ደውላ ለኤፍራታ ያለውን ነገር ከሉሊት ጋር አንቺ ያልሽኝን አድርጌያለሁ አለቻት። አለቃዋ ሊገላት እንደሚፈልግና እያሯሯጣት ዘላ እንደገባችም ነገረቻት። ኤፍራታ አሁን ልክ መንገዱን እየያዘ ነው አለች። ሲቀጥል እንግዲህ አሳሳቢው ነገር ምንድን ነው? ያፌት አሁን በኢፉዬና በቤዛ ዙሪያ ያሉ ነገሮችም እሱን መቀመቅ ሊከቱት ነው። እናም ሔዋንን አጥብቃችሁ ሰሩልኝ፣ አጥብቃችሁ ያዙልኝ፣ ምክንያቱም እንደ ኤፍራታ ካወቀች እሷ ትልቅ መቀመቅ ውስጥ ትከተኛለች፣ እኔ ደግሞ ይህን ማድረግ አልፈልግም አለ። ከዛም ታሪኩም እሺ እሷ ምንም እንደማታቅ እኔ አስፈራረቻት እንደገባች ነው የምታውቀው፣ አታስብ አለ። ግን ሔዋን ያመልኳ ጠፍቶ ብስቁልቁል ብላለች። ብዙ ሴቶችም ታግተዋል። አንዷ ሴት አመልጣለሁ ብላ ያዙ ይልቀቁኝ እያለች ነው። ሲቀጥል እንግዲህ ናታንን 5 ሚሊዮን ብር ያከሰረው ምንድን ነው? እሱም 500 ሚሊዮን እሱም ምንድን ነው ሀሽሽ እንዲሁም ደግሞ ህገወጥ እቃዎችን ወይም ንግዶችን ያመጣል። ያንን ደግሞ ማን ነው በውሸት ኦሪጂናል ያልሆነ አምጥተው ሰጡት። ከዛም አሁን ላይ የተላከለት እቃ ኦሪጂናል እንዳልሆነ የሆነ ዱቄት ነገር ነበር ባለፈው ቀምሶ በጣም ደስ ይላል እያለ ሲያስተናብር የነበረው ያፌት። እናም ግን ያ ነገር አሁን ላይ ትልቅ መዘዝ አምጥቶበታል፣ ትልቅ ኪሳራ። ለምን ተደፈርኩ እያለ እየተንጣጣ ይገኛል ያፌት። እናም ያንን ደግሞ የተዳፈረው ማን ነው? በህይወቴ እኔን አለቃነቴንም ሆነስ በስራዬ በቢዝነሴ አንድም ሰው ተጋፍቶኝም ሆነ አስፈራርቶኝም አክስሮኝም አያውቅም። አሁን ግን ይሄንን ሰው ማን እንደሆነ ፈልጌ ማግኘት አለብኝ ይላል። ይህን ያደረገችው እንግዲህ ገንዘብ ወዳጇ ሉሊት ናት ወይስ ሌላ ሰው ነው? ከባድ ነው። ናታን ደግሞ እንግዲህ ቤት ውስጥ ቢሮ ውስጥ ወይም ድርጅቱ በመሄድ የአባቱን መጥፎ ስራ አውቋል። ሲቀጥል ደግሞ የቤዛ አባት ከናታን አባት ጋር ሆነው ሁለቱ ቤተሰቦች ከባድ ህገወጥ ነገሮችን እንደሚሰሩ ወረቀቶችን ሲያገላብጥ አገኘ። እንዲሁም ደግሞ ቤዛ አባቷን እንደ መላክ አድርጋ ነው የምታስበውም የምታየውም። አሁን ይሄንን ስታቅ ምንድን ነው የምትለው? እናም ኤፍራታ የአባታቸውን ገዳይ በቅርቡ እንደምታወጣላትም ለቤዛ ነገረቻት። ቤዛም ተስፋ አደርጋለሁ አለች። ሉሊት ግን አባትሽን የገደለው ብላ የሆነ ነገር ጫራ አድርጋለች። እናም ኤፍራታ ለዛ ነገር እንደፈለገቻት ቤዛ የሆነ ነገር አወቀች። ናታን የቀረባት ልጅ ደግሞ ናታን ኤፍራታን ለማስቀናት ቤዛ ስልክ ስታወራ ከዛችኛዋ ሴት ጋር እያወራ ሶኬት የኔም ቢብሎኝ እዚህ ለመሰካት ነው በማለት ማውራት ጀመረ። ከዛም ቤዛ በጣም ተናደደች። በኋላ ደውልልሻለሁ በማለት ስልኩን ዘግታ ናታን ላይ ጮኸችበት። እንደዛ አስቤ አይደለም አለ። እንግዲህ የዛችኛዋ ልጅ ደግሞ የምታገኘው ሰው ማን እንደሆነ ልትሰልልልኝ ይገባል ብላ ናታንን ሰላይ አድርጋበታለች። ይሄ ነገሩ ስብስብ ያለ ነው። ናታንስ ልጅቷን የቀረበው ያፌትን ለመጣል ነው ወይስ ምንድን ነው? እንግዲህ በጣም ከባዱ ነገር ደግሞ አሁን ጽዮንና ዳግም እራሳቸውን ለማውጣት ነፃ ለማውጣት ሲሉ አቤልን ለያፌት አሳልፈው ሰጥተውታል። ያፌት ደግሞ አቤል ላይ ጭውት እያለበት ይገኛል። እኔ ከሩቅ ሰው ወጋኝ እያልኩኝ ጥላት እያፈላለኩ ለካ የራሴ ነህ ጥላቱ በማለት ያፌት አቤል ላይ ትልቅ እርምጃ ወስዶበታል። ሲቀጥል እንግዲህ ፂና ደግሞ ቢኒ በጣም በሚያሳዝን ሁኔታ መጥፎ ንግግር እየተቀያየሩ ይገናኛሉ። እናም ገኒ ደግሞ ልጇን ስትወጣ ስትገባ ለማየት ያፌት በር ፊት ለፊት ጉልት ጀመረች። እናም ያንን ጉልት ገኒን እየረዳ እያለ ወደ እነሱ እየሄደችም እያለ ዳግምን ለማገኘት ጽዮን ቢኒን አገኘችው። ገኒዬ በማለት ገኒን ቀርባ ከዛም ሰላም አትባባሉ ስትል ገኒ እሺ በማለት ተቀራርበው እንዳንቺ አይነት ሴት ማየት አልፈልግም በማለትም እሷም ተቀያየሩ። አሁን ኤፍራታ ነጻ እስካልወጣች ድረስ በእርግጥ ብዙ ችግር ይመጣል። እናም
አሁን እንግዲህ ቢኒና ጽዮን ትልቅ ጦርነት ላይ ይገኛሉ። ተመልሰው የጽዮንና የዳግም እቅዳቸው በጥሩ ሁኔታና በሚፈልጉት መልክ እየሄደ እንደሆነ ሁለታቸውም ተደሰቱ። ሲቀጥል ደግሞ አሁን ዳግም ነፃ የምወጣበት ቀን ናፍቆኝ ነበር፣ ግን ጽዮን እንዳስታወሰችም ነገረችው። በጣም ተገረመ። እናም ከቢኒ ጋር ያራረቃቸው ማስታወሷንም ብሎም ተረዳ። እንግዲህ ወደ ቤቷ መመለስ ስትፈልግ ጽዮን እኔ ዳግም በዚህ መሄድ አልፈልግም፣ ሌላ ቦታ አለ። ስመጣ ገኒ ጉልት እየሰራች አገኘዋት። እናም አለችው አይ ለምን አጎቴን አገኘሽ አይደል አላት። አዎ አለችው። እሱን ድጋሚ ማየት አልፈልግም ስትለውም እሺ ብሎ በሌላ ቦታ ሸኛት። ሔዋን እንግዲህ እዛ ቦታ እየተሰቃየች ትገኛለች። ዛሬ ሁለቱም ሴቶች ወጥተው ብዙ ገንዘብ ገቢ ማድረግ እንዳለባቸው ታሪኩ ሲነግራቸውም በፍጹም አላደርገውም አለች። ብዙዎቹ ሴቶች አመጡ። ወደዳቸውም ጠላቸውም ይህን ነገር ታደርጉታላችሁ፣ አለዛ ግን ዛሬ ያልደበደብኳችሁ ሰው ፊት ተበሰቋቁላችሁ እንዳትሄዱ በማለት ነው አለ። ከዛም ተገናኝተው ከያፌት ጋር እያወሩ እያለ ያፌት ማየት የሌለበትን ነገር አየ። ከዛም ደንግጦ የሚሆነው ግራ ገብቶት ቁሞ ቀረ። እናም ምንድን ነው ያየው? እንግዲህ የእያንዳንዱን ቤተሰብ የናታንንና የቤዛን ቤተሰቦች ታሪክ ወይም ደግሞ መጥፎ ስራቸውን ገኒ ለቢኒ ዝርዝር አድርጋ ነገረችው። ሁለቱም በጣም መጥፎ ስራ እንደሚሰሩና በጣም ከባድ ነገር እንደሚያደርጉም ነገረችው። ከዛ ቢኒም ቤዛ እኮ አባቷን እንደ መላክ አድርጋ ነው የምታየው አለ። አዎ ግን ደግሞ አቶ ሰለሞንና መስፍን ተገናኝተው ሁል ጊዜ የሚያወሩት እኛ ቤት የሆነ በር ዘግተው እሱን ጆሮን አትስማይሉትም እሰማ ነበረ። እናም ከባድ ችግርን ከባድ መጥፎ ነገር እንደሚያደርጉ አውቃለሁ አለ። ናታንን የጎዳው የአባቱ መሞት ሳይሆን ከምንም በላይ የጎዳው ደግሞ እናቱ መጥፋት ነው አላት ለገኒ። እናቱ በጣም ታሳዝናለች። ልጆቿን ጥላ ጠፍታ ሳይሆን ምናልባት የእሱ ሞት ችግር ወይም ደግሞ ጎርቷት ሊሆን ይችላል እንጂ ከጊዜ በኋላ እናታቸው ወደዚህ ትመጣለች አለችው። እናም ናታን የአባቱ ሞት እየጎዳው ነው ስትለውም ሁሉን ነገር በውስጡ ይዞ ነው ሲላትም ለእህቱ ሲል ነው፣ እህቱን አደራ ከጎኗ አሁን አለችው። ቻናሉን ሰብስክራይብ እያደረገ